በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷል። በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ። ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ሲሄዱም ሳሉ እነሆ ከጠባቂዎቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎች ጋርም ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ማቴዎስ እንደጻፈው ምዕራፍ 28 ከቁጥር 1 እስከ ቁጥር 15። የተወደዳችሁና በጌታ ምሕረት በሕይወት ሆናችሁ ይህንን የሕያውነት ትንሣኤ ዜና የምትሰሙ ሁሉ በያላችሁበት ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያልኩ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል እንዲህ ባለ ሁኔታ ያደረሰንን አምላካችን ልዑል እግዚአብሔርን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አመሰግናለሁ። እንኳን አደረሰን፣ እንኳን አደረሳችሁ። እንደሚታወቀው በዚህ ሁኔታና ዕለት የዛሬ 2000 ዓመት ገደማ በጌታችን በመድኃኒታችን በኢየሱስ ክርስቶስ ከሙታን መነሳት እግዚአብሔር ሞት ድል የተነሳበትን ታላቅ የማዳን ሥራ የፈጸመበትን እውነት ነው የምናስታውሰው። እንዲህ ባለ ሁኔታ የምናስበው ይህ በዓል በታሪክ ውስጥ እንደተከናወነ አስደናቂ ነገር የምናስታውሰው ብቻ እንዳልሆነ እግዚአብሔር ወደዚህ ዓለም ያስገባው የትንሣኤያችን በኩር የሆነው ጌታችን ኢየሱስ ክርስቶስ ስለ ሁላችንም ኃጢአት ተላልፎ እንደተሰጠ እንዲሁ ደግሞም እኛን ስለማጽደቅ ከሙታን መነሳቱ በዚህ ዓለም የሞት ፍርሃት ለሚኖረው የሰው ልጅ ሁሉ የሁል ጊዜ ደስታ፣ የሁል ጊዜ የምስራች፣ የሁል ጊዜ ተስፋ እንደሆነ ያስረዳል። የተወደዳችሁ ትንሣኤ ሞትን የሚያህል ብዙ ጀግኖችን፣ ብዙ ኃይለኞችን፣ ብዙ ተወዳጅ ሰዎችን፣ ደግሞ ብዙ ግፎኞችን በዓለም ላይ የሚኖሩ የሰው ልጆችን እያነቀ ከመቃብር በታች ሲያበሰብስ የነበረውን የሞት ኃይል ጌታ ኢየሱስ ክርስቶስ በጽድቁ ድል እንደነሳ የሚሰበክበት፣ የሚነገርበት፣ የሚታወጅበት እውነት ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ክርስቶስ ካልተነሳ እምነታችን ከንቱ ሆኗል፣
ክርስቶስን እግዚአብሔር አስነስቶታል በማለታችን እኛም ሐሰተኛ የእግዚአብሔር ምስክሮች ሆነናል። ክርስቶስ ካልተነሳ እስካሁን ድረስ ካነ ኃጢአታችሁ አላችሁ። እግዚአብሔርን በዚህች ሕይወት ብቻ ተስፋ የምናደርግ ከሆነ ከሰው ልጆች ሁሉ ይልቅ ምስኪኖች ነን እንዳለ ሁሉ ነገር በልደት ተጀምሮ በሞት በሚደመደምባት ዓለም ክብር ሁሉ በሚዋረድበት ውበትና ከፍታ ሁሉ በሚወይብ በሚያረጅበት የትኛውም ደስታ በሐዘንም ሆነ ደግሞ በሌላ ክስተት በሚተካበት በዚህ ዓለም ስርዓት ውስጥ ቋሚ ሆኖ የሰው ልብ ሊደግፍና ሊያሳርፍ የሚችል አንድም ነገር ስለሌለ እግዚአብሔር ጌታ ኢየሱስ ክርስቶስን ከሙታን በማስነሳቱ ለሕያው ተስፋ እድፈት ለሌለበት ለማያልፍ ርስት ዳግመኛ እኛን የወለደበትን ህልፈት የሌለበትን የዘላለም ክብር ለማቀዳጀት ጌታ ኢየሱስ ክርስቶስ ስለ እኛ ራሱን አሳልፎ በመስጠቱና በመነሳቱ ውስጥ እግዚአብሔር ያደረገውን ነገር እንደማሰብ የልብ ረፍትና ደስታ የለም። ወገኖቼ ጌታ ኢየሱስ ክርስቶስ ከሞት ፍርሃት ሊያድነን ደግሞም በሞት ላይ ስልጣን የነበረውን ክፉውን ድል ሊነሳ በእርሱ ድል መንሳት ውስጥ ደግሞ የዘላለም ዋስትና ሊሆነን ሞትን በነበር የሚጠራ ትንሣኤ ሆኖ ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። ሞትን ድል የነሳበት አግባብ ጌታ ኢየሱስ ክርስቶስ ንጹሕ ሆኖ በደል ሳይኖርበት ኃጢአት ሳይኖርበት ስለ ኃጢአታችን በመስቀል ላይ መቸንከሩና እግዚአብሔርም የሁላችንንም ኃጢአት በእርሱ ላይ በማኖሩ ጌታ ኢየሱስ ክርስቶስም ወዶና ፈቅዶ ለአባቱ ፈቃድ ለሰው ልጆች መዳን ራሱን አሳልፎ በመስጠቱ በዚህ መንገድ እግዚአብሔር የኃጢአታችንን ዕዳ በኢየሱስ ክርስቶስ በኩል በማወራረዱ ምክንያት እግዚአብሔር ሁላችንንም ከዚህ የሞት ኃይል ሊታደገን በአንዱ በኩል የሰራው አስደናቂ ሥራ መሆኑን እናስተውላለን። ጌታ ኢየሱስ ክርስቶስ ስለ ሁላችንም ኃጢአት በመስቀል ላይ እንደተቸነከረ ስለ በደላችን እንደተቀጣ እንዲሁ ደግሞም እኛን ስለማጽደቅ ጽድቁ በትንሣኤ ተረጋግጦ ተነስቷል። ቅዱስ ጳውሎስ በሮሜ ምዕራፍ 1 ቁጥር 3 ላይ እንደተናገረው በሥጋ ከዳዊት ልጅ ስለተወለደው እንደ ቅድስና መንፈስ ከሙታን መነሳት ስለተነሳው በኃይልም የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው ወንጌል እንዳለው ጌታ ኢየሱስ ክርስቶስ በጽድቁ ሞትን ድል መንሳት ችሏል። ምክንያቱም የእሱ ሞት ለእኛ የመቆጠሩ እውነት የራሱ የሆነ ሞት የሌለው መሆኑ ነው። ያም ደግሞ ሞት የኃጢአት ደሞዝ ስለሆነ የማይሞተው ኃጢአት የሌለበት ጌታ ኢየሱስ ቅዱስና ንጹሕ የሆነው ጌታ ኢየሱስ እኔና እናንተን ለማትረፍ የአባቱን ፈቃድ ለመፈጸም ሁለተኛ አዳም ሆኖ በተገለጠበት እውነት የሁላችንንም ኃጢአት ተሸክሞ ቀራንዮ መስቀል ላይ ራሱን አሳልፎ ሰጥቷል። ነቢዩ ኢሳይያስ እንደተናገረው ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔር ግን የሁላችንንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ፣ ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ እንዳለ እግዚአብሔር የሁላችንንም በደል በእርሱ ላይ በማኖር ኃጢአት በእኛ ሕይወት ይዞት የመጣውን የሞት ኃይል በሁለተኛው አዳም በኢየሱስ ክርስቶስ ንጽሕና ወይም ደግሞ ቅድስና በኩል ድል ሊነሳ እግዚአብሔር ልጁን አሳልፎ ሰጥቶ ጌታ ኢየሱስ ክርስቶስ ለሁላችንም ታዞ ወዶ ፈቅዶ ራሱን በመተው ደግሞም በትንሣኤ ሞትን ድል በመንሳት የሞትን ፍርሃትና ኃይል ከኛ ትከሻ እንዳነሳ ቅዱሳት መጻሕፍት ይነግሩናል። ይሄ ወገኖቼ ሞት የተሸነፈበት ትንሣኤ ብለን የምናስበው ብቻም ሳይሆን ከሞት ፍርሃት አምልጠን እንደ ቅዱስ ጳውሎስ ሞት ሆይ ድል መንሳትህ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን እንዳለ ቅዱስ ጳውሎስ እግዚአብሔርን የምናከብርበት ደስታ ነው ትንሣኤ። ወገኖቼ
የኃጢአት ኃይል ተሸንፏል። የሞት አበጋዝ የሆነው ክፉ ተረቷል። በሁላችንም ላይ የነበረውን የጠላት ሥራና እስራት ጌታ ከኛ ላይ አንስቶታል። አንድ ልጁን አሳልፎ በመስጠቱ እግዚአብሔር በኢየሱስ ክርስቶስ በኩል ባደረገው ቤዛነት ለሕያው ተስፋ ዘመን፣ ጊዜ፣ ሁኔታ ለማይለውጠው እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ መጠን ዳግመኛ ወልዶናል። ወገኖቼ በመጨረሻው ዘመን ለሚገለጠው መዳን በእምነትና በእግዚአብሔር ኃይል ተጠብቀን የምንኖር እኛ እግዚአብሔር በኢየሱስ ክርስቶስ ወደዚህ ዓለም መምጣት፣ መሞትና ትንሣኤ በኩል ያደረገልንን ምሕረት በማስተዋል እግዚአብሔርን በመፍራት በጽድቅ በአሁኑ ዘመን እንድንኖር ያስተምረናል። ይሄ ልናስተውል ይገባናል። እግዚአብሔርን ተስፋ የምናደርግበት የምናመልክበት ምክንያት አሁን ባለንበት ዓለም የእግዚአብሔር እርዳታ፣ የእግዚአብሔር ድጋፍ፣ የእግዚአብሔር መግቦት፣ የእግዚአብሔር ጥበቃ፣ የእግዚአብሔር ፈውስ፣ የእግዚአብሔር ሰላም ስለሚያስፈልገን ብቻ አይደለም። እንደሚታወቀው ሐዋርያው እንዳለው ለዚች ሕይወት ብቻ እግዚአብሔርን ተስፋ አናደርገውም። ምክንያቱም አሁን ያለንበት ዓለም ተድላው ምንም ያህል የተትረፈረፈ ቢሆን፣ ከፍታችንም ምንም ያህል እላይ ቢወጣ፣ ደስታችንም ምንም ያህል የሞላ ቢሆን የማያልፍ ደስታ፣ የማያልፍ ርስት፣ የማያልፍ ክብር፣ የማያልፍ ጤና፣ የማያልፍ ጉልበት፣ የማያልፍ ውበት ከፀሐይ በታች የለም። ሁሉ ጉም እንደ መዝገን ነፋስ እንደ መከተል ነው እንዳለ ሶሎሞን። እንደ ሶሎሞን አይነት ጥበበኛ መሪ፣ እንደነ ዳዊት አይነት ጦረኛ መሪ፣ እንደነ አብርሃም አይነት ለእግዚአብሔር ታዞ የወጣ ሰው ደግሞም በየዘመናቱ እግዚአብሔርን በመፍራትም እንደኖሩ በዓለም ላይ በክብርም ከፍ ከፍ እንዳሉ እንደ የትኞቹም አይነት ሰዎች ብንሆን እነሱ እንደሆኑት እንደሆነ እድል ፈንታችን በምድር ላይ ይታወቃል። ምክንያቱም እነዚህ ሁሉ አንቀላፍተዋል። እነዚህ ሁሉ ሞት ይዘዋቸዋል። እነዚህ ሁሉ ከመቃብር በታች በስብሰዋል። ዓለም ብዙ ኃይለኞችን በውስጧ ውጣለች። ከመቃብር በታች ብዙዎች ቀርተዋል። ሞት ያላሸነፈው አንድ ብቻ ነው። ሞት ይዘው ዘንድ አልቻለም። ምክንያቱም ቅዱስህ መበስበስን ያይ ዘንድ አትሰጠውም ተብሏልና በማለት ቅዱስ ጴጥሮስ ከመዝሙር ጠቅሶ በሐዋርያት ሥራ ምዕራፍ 2 ላይ የትንሣኤው ምስክር በሆነበት ጊዜ እንደተናገረው ሞት ሊይዘው ያልቻለ ጀግና አሸናፊ የሆነ ልዑል አንድ ነው። እሱም በጽድቁ የሞትን ኃይል ድል መንሳት የቻለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ጌታችን ኢየሱስ ክርስቶስ ፍጹምና ቅዱስ ስለሆነ፣ ነውር የሌለበት ስለሆነ፣ ወደዚህ ዓለም የመምጣቱም ዓላማ እኛን ማዳን ስለሆነ፣ እኛን ለማዳን ወደዚህ ዓለም የመጣው መድኃኒታችን ኢየሱስ ክርስቶስ የእኛን ኃጢአት ተሸክሞ ስለ እኛ ከሞተ በኋላ ደግሞ እግዚአብሔር ስለ እኛ ከሙታን እንዳስነሳውና ሞቱ ለእኛ እንደሆነ እንዲሁ ትንሣኤውም ጽድቁም ለእኛ እንደተቆጠረ የእግዚአብሔር ቃል ይነግረናል። የሰው ልጅ በራሱ ምንም ማድረግ ስለማይችል እግዚአብሔር በደሙ የሆነ ማስተስሪያ አድርጎ ያቆመው ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። በኢየሱስ ክርስቶስ በኩል እግዚአብሔር ምሕረት አድርጎልናል። እግዚአብሔር ተቀብሎናል። ሞት ተሸንፏል። በሞት ላይ መፎከር እንችላለን። ሞት ሆይ መውጊያ ወዴት አለን እንዳለው፣ የሞት መውጊያ ኃጢአት ነው እንዳለ፣ የኃጢአት ኃይል ሕግ ነው እንዳለ፣ ደግሞም በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ክብር ይሁን እንዳለ ሐዋርያው ቅዱስ ጳውሎስ አሁንም እኔና እናንተም አንድ ላይ ከእርሱ ጋር ተስማምተን በሞት ላይ መፎከር የምንችልበት ትንሣኤ ሆኖልናል ጌታችን ኢየሱስ ክርስቶስ። ወገኖቼ ከእግዚአብሔር ጸጋ በታች ሆነን ከሕግ በላይ በመሆናችን ምክንያት ከኃጢአት አምልጠናል። ከኃጢአት በማምለጣችን ምክንያት ከሞት አምልጠናል። ከሞት በማምለጣችን ምክንያት በሞት ላይ ስልጣን ካለው ከጨለማው ኃይል ተርፈናል። ከጨለማው ኃይል ከመትረፋችን የተነሳ ወደ ፍቅሩ ልጅ መንግሥት ፈልሰን በእግዚአብሔር ልጅ መንግሥት ውስጥ በአብ ቀኝ ተሸሽገን የምንኖር ጌታ በመገለጡ የሚገለጥ የዘላለም ሕይወትና ክብር የሚጠብቀን ነን እኛ። ይሄን ታላቅ ተስፋ በልባችን ያነገብን እኛ በእውነት እግዚአብሔርን በመፍራት
በጽድቅ አሁን ባለንበት ዘመን ልንኖር ይገባናል። እግዚአብሔር አንድ ልጁን ሰጥቶን ለዚህ ክብር እየጠበቀን ለዚህ ክብር በማይመጥን አመፅ፣ በስጋ ፈቃድ፣ በኃጢአት ኃይል፣ በግፍ፣ በጥላቻ፣ በዘረኝነት፣ በልዩ ልዩ አይነት ተንኮል ታጅለን እንዳንኖር ይህ የትንሣኤው ኃይል ከኃጢአት ኃይልና ከልዩ ልዩ አይነት እስራት ስለሚፈታ በዚህ እውነት በመፈታት ከእግዚአብሔር ጋር ልንስማማ ያስፈልገናል። ይሄ ካልሆነ ግን ትንሣኤ በዓል ይሆናል። ትንሣኤ መብልና መጠጥ ይሆናል። ትንሣኤ ፈንጠዝያ ይሆናል። ትንሣኤ እንዲሁ በምድር ላይ እንደ የትኛውም ምክንያት ኖሮን እንደምንደግሰው ድግስና የዕለት ፌሽታ ይሆናል። ከዚህ አልፈን እናስብ። ሞት የተሸነፈበት ሕይወት ነው ጌታ ኢየሱስ። ጨለማን ድል የነሳ ብርሃን ነው ጌታ ኢየሱስ። ውርደት የሌለበት ክብር ነው ጌታ ኢየሱስ። ሞት የሌለበት የዘላለም ሕይወት ነው ጌታ ኢየሱስ። ሁሉ እንደ ልብስ ይጠቀልላል፣ እንደ መጎናጸፊያ እንዲሁ ተጠቅሎ ያልፋል። እርሱ ግን ለዘላለም ሕያው ሆኖ እኛን ሕያዋን ለማድረግ ወደዚህ ዓለም የመጣና ሞትን ድል አድርጎ በማያልፍ የሕይወት ኃይል የኖረ የእምነታችን ሐዋርያ ደግሞም ሊቀ ካህናትና ጌታ ኢየሱስ ክርስቶስ ትንሣኤና ሕይወት ነው። እናስተውል። ይህንን እውነት በዚህ መጠን የምናምን ከሆነ እንዲህ የምናስተውል ከሆነ ለእግዚአብሔር ቃል በመታዘዝ ይህን የተባረከ ተስፋ በመጠበቅ እንድንኖር በጌታ ፍቅር እንጋብዛችኋለን። ወገኖቼ የተባረከው ተስፋችን ሞትን አሸንፏል። በክብር ወደ አባቱ ሄዷል። ደግሞ ተመልሶ ይመጣል። በሕያዋንና በሙታን ላይ ይፈርዳል። እርሱ ዳኛ ነው። ለእያንዳንዱ እንደ ሥራው ያስረክባል። በተስፋ ለምንጠብቀው ማራናታ ለምንለው ማዳኑ አስደንቆን በምህረቱ ጥላ ውስጥ ለምንኖረው ደስታ፣ ሐሴት፣ ክብር ሆኖ ይመጣል። ደግሞም ይህንን ባለማስተዋል እንደ ፈቃዳቸው ለሚኖሩ ደግሞ ጌታ ኢየሱስ ክርስቶስ ዋይ ዋይ የሚያሰኝ በበቀል የሚገለጥ ጠላቶቹን ከእግሮቹ በታች የሚያደርግ ፈራጅና ዳኛ ሆኖ ይገለጣል። ስለዚህ ጌታ የሚያድን ብቻም አይደለም የሚፈርድም ጭምር ነው። እያንዳንዱ ይህንን ወደ ጎን በማድረግ ለሚያደርገው የትኛውም አይነት ጥፋት ዋጋ ይከፍላል። እግዚአብሔር እውነተኛ ዳኛ ነው። ያውም ስጋን የሚቀጣ ብቻ ሳይሆን ነፍስንም ስጋንም በመግደል ወደ ሲኦል ሊያወርድ የሚችል እውነተኛ ዳኛ ነው። እግዚአብሔር ፍቅር ብቻ አይደለም። ጌታ ኢየሱስ ትንሣኤ ብቻ አይደለም። ጌታ ኢየሱስ ሕይወት ብቻ አይደለም። ጌታ ኢየሱስ አዳኝ ብቻ አይደለም። የነጩ ዙፋን ፍርድ ባለቤት ነው። በክብር ይመጣል። ሰዎች ሁሉ እግዚአብሔርን እንደሚያከብሩት እርሱንም ሊያከብሩት ይገባል። ጌታ ኢየሱስ ክርስቶስ ዳኛ ነው። አብ ፍርድን ሁሉ ለእርሱ ሰጥቶታል። ስለኛ የተፈረደበት እርሱ ደግሞ በዳኝነትና በፍርድ ይገለጣል። ወገኖቼ በሚፈርደውም ላይ የሚፈርድ፣ በገዳዩም ላይ የሚፈርድ፣ በአመፀኛውም ላይ የሚፈርድ፣ በጽድቅ የሚገለጥ፣ ሁሉን የሚያውቅ፣ ዓይኖቹ እንደ እሳት ነበልባል የሆኑ፣ ያችን ቀን ጠብቆ በትዕግስት የሚኖር በአብ ቀኝ ያለ ይሄ ጌታ በክብር ይመጣል። ይህንን ልዑል እናምናለን የምንል ሰዎች በእርሱ ማዳን፣ በእርሱ ጥላ፣ በእሱ ፍቅር እኖራለን የምንል ሰዎች በእውነት ደስ ይበለን። ይህንን ቸል ብለን የምንኖር ግን ልንፈራው፣ እግዚአብሔርን ልንፈራ፣ ወደ እግዚአብሔር ልንመለስ፣ ንስሐ ልንገባ ይገባናል። ወገኖቼ ትንሣኤ ከቃሉ ጀምሮ ሞት የተሸነፈበትን እውነት የሚያሳይ ስለሆነ ደስ የሚያሰኝ የምስራች ነው። በእርግጥ ኢየሱስ ክርስቶስ ሞትን ድል አድርጓል፣ ከሙታንም ተነስቷል፣ በክብር አለ፣ በግርማው ዙፋን ቀኝ ተቀምጧል። ሊቀ ካህናችን ነው። ይሄ ጌታ የነፍሳችን ጠባቂና እረኛ ነው፣ ዋስትናችን ነው። ይሰማናል። ሁለትም ሶስትም ሆነን በስሙ ባለንበት አለ፣ ያየናል። በአብያተ ክርስቲያናት ሁሉ ይመላለሳል። ከዋክብቱን በእጆቹ ይዞ በመቅረዞቹ መካከል ሲመላለስ የታየው የናዝሬቱ ኢየሱስ ዛሬም ቤተ ክርስቲያንን በቅርበት የሚያይ ደሙን በውስጧ የሚያድር የሚኖር
ተስፋ የምናደርገውን እኛን በጽድቅ የሚመራ ላይተወን ያዘን እውነተኛ ዋስትናችን ነው። እናንተን የሰጠኝ አባቴ ነው። እናንተን የሰጠኝ አባቴ ከሁሉ ይበልጣል። እናንተን ከጄ መንጠቅ የሚቻለው ማንም የለም። እኔና አብ አንድ ነን እንዳለ በማይፈለቀቅ መዳፉ ተስፋ ያደረግነውን ይዟል። ደግሞ በአንጻሩ ለዚህ ፍቅር ጀርባ ለሰጠ ዓለም ይህንን እውነት ወደ ጎን ላደረገ ይህንን እውነት ካባ አድርጎ በተሸሸገ አመፅና ግፍ ለሚኖር ይሄ ጌታ በእውነት የሚያስፈራ ዳኛ እንደሆነም ጭምር ማወጅ ያስፈልጋል። ወገኖቼ እግዚአብሔርን እንፍራው። መወደዳችን ይግባንና በፍቅር እንኖር። ንስሐም እንግባ። ከተሸሸገና ከተገለጠ አመፅ እናምልጥ። እግዚአብሔርን መፍራት ጥበብ ይሁንልን። እግዚአብሔርን ማክበር ዕውቀት ይሁንልን። ለዚህ እውነት መሰጠት ስልጣኔም ይሁንልን። ለዚህ እውነት መሸነፍ እግዚአብሔርን ማወቅ ይሁንልን። ለዚህ እውነት መሸነፍ በእውነት መሰልጠን ማስተዋልና ማወቅ ይሁንልን። የጌታ ጸጋና ሰላም ይብዛላችሁ ወገኖቼ። መልካም የተወደዳችሁ ይህንን መልእክት በያላችሁበት በመሆን የምትሰሙ ሁሉ አምላካችን ሕያው ስለሆነ ለሕያውነት ስለጠራን ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል እንዳለ ይህንን እውነት አሜን በማለት ሕያው ከሆነው ጋር ሕያዋን እንድንሆን በጌታ ፍቅር እንጋብዛችኋለን። ከዚህ ባለፈ ይሄ መታሰቢያ ምክንያት ሆኖ በዓል የምናደርግ በያለንበት ተሰብስበን በፍቅር የምንቆርስ ሁላችን ከዕለት አሁን ካለንበት ሁኔታ ባሻገር የሚመጣውን ልዑል በማሰብ እግዚአብሔርን በመፍራት ወደ መኖር ፊታችንን ዘወር እናድርግ። የጌታ ጸጋ የጌታ ምሕረት ይብዛልን ይብዛላችሁ። መልካም የትንሣኤ መታሰቢያ ይሁንላችሁ። ጊዜው ያለ ክፉ መታሰቢያ፣ ያለ ሐዘን፣ ያለ ልዩ ልዩ መከራ የሚያልፍ በብርቱ መጽናናት ትንሣኤ የሆነውን ጌታ በማሰብ እግዚአብሔር ስላደረገልን ምሕረት እግዚአብሔርን በማድነቅ የደመቀ ይሁንልን ይሁንላችሁ። ወስብሐት ለእግዚአብሔር።